ጤና ይስጥልን ሰርክላውያን እንደምን አላችሁ? እንግዲህ ዛሬ የአብይ አህመድ መንግስት በኪነ ጥበብ ዘርፍ ያለው ሚናን በተመለከተና የአብይ አህመድ መንግስትን አካሄድ በመተቸት የሚታወቁ አርቲስቶች እነማን ናቸው የሚለውን ከቴዲ ውጭ ማለት ነው እነማን ናቸው የሚለውን በአጠቃላይ ለማየት እንሞክራለን። ከአብይ አህመድ መንግስት ጎን የተሰለፉት እነማን ናቸው? የለውጡ ጊዜ ከጎኑ ቆመው እና ተሰልፈው የነበሩ አደግዳጊያን እነማን ናቸው የሚለውን በጥቂቱ እናየዋለን። እንግዲህ እንደ ቴዲ አፍሮ፣ ተመስገን ገብረ እግዚአብሔር፣ ጌትሽ ማሞና ጎሳዬ ተስፋዬ ያሉ አርቲስቶች በስራዎቻቸው እንግዲህ የአብይ አህመድ መንግስትን አሰራር አጠቃላይ በመተቸት ይታወቃሉ። የሀገር አንድነት፣ የታሪክ እሴት መናቅን እንዲሁም የፍትህ እጦትና የህዝብ ሰቆቃን በስፋት ያነሳሉ። እነዚህ አርቲስቶች የጥበብ ስራዎቻቸው እንግዲህ በሀገሪቱ እየተካሄደ ያለውን የታሪክ ስህተትና የንጹሃን መሞት፣ የኑሮ ውድነትና የፖለቲካ መስቀልቅል በማንሳት ለመፍትሄው ጥሪ ሲያቀርቡ ቆይተዋል። እነዚህ አርቲስቶች እንደሚታወቀው ከሰሞኑ ተመስገን ገብረ እግዚአብሔር ከካናዳ፣ ጌትሽ ማሞም እንዲሁ ከአሜሪካ። ጌትሽ ማሞ ማለት እንግዲህ አብይ የቅርብ ሰው የነበረ ሰው ነው። እሱም ከአሜሪካ ሆኖ በቅርቡ ከመሳይ ጋር በነበረው ቆይታም እንዲሁ በሙዚቃዎቹም የተለያዩ ነገሮችን ሲል ነበር። ገና በለውጡ ማግስት 2011 እና 12 ላይ አዲስ አልበም አውጥቶ ለማና አብይ የተለያዩ ጊዜ ማለት ነው እንዲሁ ቀደም ሲል ገና ማስታወሻውን ያስቀመጠ ነው ማለት መንግስትን በመተቸት ማለት እንግዲህ በዚህ በዜማ የተቀሰቀሰው ሂስና አርቲስቶቹ ወቅታዊ ድምጽ በወቅታዊ ኢትዮጵያ ሁኔታ ላይ የፈጠረው ትልቅ ተጽዕኖ አለ። በነገራችን ላይ እንግዲህ በኢትዮጵያ የፖለቲካና ማህበራዊ ታሪክ ውስጥ የኪነ ጥበብ ባለሙያዎች ሁልጊዜም የህዝብ ዓይንና ጆሮ ሆነው ቆይተዋል። ይሄ ቢታወቅ ነው። ምክንያቱም ከመንግስት ጎን የሚሰለፉ እንዳሉ ሆነው ከመንግስት በተቃራኒ የሚሰለፉ ደግሞ የመንግስትን ስራ የሚያነውሩ፣ ምክንያቱም መንግስት የሚሰራቸውን ስህተቶች በማጋፈጥ በጥበቦቻቸው የሚሸነቁጡ በጣም በርካታ አርቲስቶች አሉ። ባለፉት ጥቂት ዓመታት ደግሞ እንግዲህ ቀደም ሲል እንደተጠቀስኩት እንደ ቴዲ አፍሮ፣ ተመስገን ገብረ እግዚአብሔር፣ ጌትሽ ማሞና ጎሳዬ ተስፋዬ ያሉ አንጋፋ እና ተጽዕኖ ፈጣሪ አርቲስቶች በሙዚቃ ስራዎቻቸው አማካኝነት የአብይ አህመድን መንግስት ፖሊሲዎችንና ሀገራዊ አካሄዶችን በጽኑ ሲተቹ የሚስተዋሉ ናቸው። እንግዲህ የእነዚህ አርቲስቶች ትችት ይዘት በዋናነት እንግዲህ በታሪክ አጠቃላይ የአብይ አህመድ መንግስት እየተከተለ ያለው በታሪክ ትርክት፣ በአንድነት መላላት፣ በሰላም እጦትና በህዝብ ሰቆቃ ዙሪያ የሚያጠነጥኑ መሆናቸው የሚታበይ አይደለም። እንግዲህ የታሪክ ትርክትና የማንነት ጥያቄ ሲባል አርቲስቶቹ በመንግስት ላይ ከሚያነሱት ትልቅ ትችት አንዱ ሲሆን እንግዲህ ሀገራዊ ታሪክን የማሳነስ ወይም የመቀየር ሙከራ እየተደረገ እንደሚገኝ ያነሳሉ። እንደምናውቀው ባለጊዜነት አለ በተደጋጋሚ እያየና ይሄንን በተመለከተ በተለይም ቴዲ አፍሮ እንግዲህ በቅርቡ ባወጣው ዳስጣል የተሰኘውና ከዛም በፊት የወጡት ኢትዮጵያዊነትን በተመለከተ እና ጥንታዊ ኢትዮጵያ የታሪክ አውዶችን የሚጋፉ አዳዲስ ትርክቶችን መንግስት እያራመደ መሆኑን ያው በዘፈኖቹ ሲሞግት እያየን ነው። እንግዲህ አርቲስቶቹ የኢትዮጵያን የሺህ ዓመት ታሪክና የጋራ እሴት ከመጠበቅ ይልቅ የብሔር ፖለቲካን የሚያጎዱ አሰራሮች ሰልጥነዋል የሚል ስጋት እንዳላቸው በግጥሞቻቸው በተደጋጋሚ ገልጸዋል። ቴዲን ስናይ እንደዛ ነው። እንደውም አሁን ላይ ሞት አምላኬ እያሉ ተቺዎች የሚያዘንቡበትን ነገር የምናውቀው ይመስለኛል። እንግዲህም መንግስት ለታሪክ ቅርሶችና ለቅርሶችና ለብሔራዊ ምልክቶች የሚሰጠውን ዋጋ ዝቅ አድርጎታል በሚል ህዝቡም ሆነ አርቲስቶቹ በትችት የሚያቀርቡት ጉዳይ ነው። እንግዲህ የሰላም እጦትና የንጹሃን ሰቆቃ፣ የጦርነት መስፋፋትና የንጹሃን ዜጎች መፈናቀል ሌላው የአርቲስቶቹ ዋነኛ የትችት ማጠንጠኛ መሆኑ የሚዘነጋ አይደለም። ተመስገን ገብረ እግዚአብሔርና ጌትሽ ማሞን በስራዎቻቸው ውስጥ እንግዲህ ወንድሙን የሚገድልበት ጊዜ ላይ መድረሳችንን እና የሰው ህይወት እንደ ቅጠል እየረገፈ መሆኑን እና መንግስት ይህንን ማስቆም አለመቻሉን በምሬት በተደጋጋሚ ሲገልጹ የታዩ መሆኑ አይዘነጋም። ጌትሽ ያው ከሰሞኑ መሳይ ላይ ቀርቦ ያለውን ሁሉ ሰምታችኋል ብዬ አስባለሁ። አብዛኞቻችን የሰማነው ይመስለኛል። ቀደም ሲልም ቅድም እንደጠቀስኩት 2011 አካባቢ የዘፈነው ዘፈንም ይህንን የሚያመላክት ነው። እንግዲህ በጌትሽና በአብይ መካከል ያለው ግንኙነት የተለየ ነው። እንደም ልጁ እያለ ነው ጌትሽ የሚገልጸው። ተመስገን ቢሆን እንደዛው ሰሞኑን ከካናዳ ያስተላለፈው መልእክት የሚታወስ ነው። እንግዲህ መንግስት በተለይም በሰሜኑ ሀገሪቱ ክፍልና በኦሮሚያ ክልል ለሚፈሱ ደሞች መንግስት ተጠያቂ እንደሆነና ስልጣን ለማቆየት ሲባል የሰው ልጅ ዋጋ መርከሱን በዜማዎቻቸው እንግዲህ ወቅሰዋል። በከፍተኛ ሁኔታ ማለት ነው። የአንድነት
መላላት የፖለቲካ ክፍፍልን በተመለከተ ጎሳዬ ተስፋዬና ሌሎች አርቲስቶችም አንድ የነበረው ህዝብ ለምን ተከፋፈለ የሚለው ጥያቄ በተደጋጋሚ የሚያነሱት ነው። ከዚህ ቀደም በነገራችን ላይ የጎሳዬ ተስፋዬ እንደው ቀስ ተብሎ የታለፈ ስለሆነ ነው እንጂ ከዚህ ከሸገር ከአዲስ አበባ ዙሪያ እና ሸገር ተብሎ በተሰየመው ከተማ ዙሪያ የፈረሱ ቤቶችን መሰረት አድርጎ የዘፈነው ዘፈን አለና ያ ዘፈን በቀጥታ የሚያመላክተው ይሄንን በተመለከተ ነው። እና መንግስት መጀመሪያ ላይ የነበረውን መደመርና የፍቅር ጉዞ ትቶ ወደ ክፍፍልና ወደ ቡድን የፖለቲካ ሂደት አድልቷል የሚል ትችት እነዚህ ድምፃውያን ይሰነዝራሉ። እንግዲህ ኢትዮጵያ ሁላችንም ነች የሚለው መንፈስ እየጠፋ በጥቅምና በብሔር ላይ የተመሰረተ አሰራር መንገሱን የሙዚቃ ቅጥሞቻቸው የሚተነትኑ መሆኑ የሚዘነጋ አይደለም። በነገራችን ላይ ይበል የሚያሰኝ ነው። እንደዚህ አይነት ነገሮች ናቸው የሀገርን አንድነት የሚያስተሳስሩትና የሚያነቁት፣ ማህበረሰብን የሚያነቁት። በእያንዳንዱ ቤት የሚሰማ ነገር ነው። ሙዚቃ ማለት ቀላል ነገር አይደለም። ሙዚቃ ኃይል አለው። በእያንዳንዱ ቤት በእያንዳንዱ ግለሰብ ጆሮ ውስጥ የሚንቆረቆርና የሚፈስ ህይወቱን ከእውነታው ጋር ለማስተሳሰር የሚጠቅም ጉዳይ ነውና ቀላል አይደለም። እንግዲህ ህዝቡ እርስ በርሱ እንዲጠራጠር ማድረጉንና ለሀገር ህልውና አስጊ መሆኑንም እነዚህ አርቲስቶች በግጥሞቻቸውና በዘፈኖቻቸው አንጸባርቀዋል። ይህንን ለማየት ዘፈኖቻቸውን መስማት ራሱ በቂ ነው። የፍትህና የዲሞክራሲ ጦትን በተመለከተ አርቲስቶቹ በመንግስት ላይ የሚያነሱት ሌላው ወቀሳ የሀሳብ ነጻነት መገደብን የተመለከተ መሆኑ ጥያቄ የለውም። በግጥሞቻቸው ውስጥ እውነትን መናገር ዋጋ እያስከፈለ ነው በሚል ዘይቤ አገላለጾች የፍትህ ስርዓቱ መጓደል እንግዲህ ሲገልጹ ቆይቷል። የቴዲ ለዚህ ምስክር ነው። በተለይ በቅርቡ ማለት ነው ዳስጣልን በተመለከተ ባነሳው ሙዚቃ ላይ ባነሳው ሀሳብ ላይ እንግዲህ በዛ ሙዚቃ ውስጥ በጣም በርካታ ዘይቤያዊ አገላለጾች አሉ። ወደ ዝርዝሩ ላንገባ እንችላለን። ይሁን ሆኖ መንግስት በልማት ስራዎች እንደ ፓርኮችና ህንፃዎች ግንባታ ላይ ቢጠመድም የህዝቡ የውስጥ ሰላም፣ የፍትህ ጥያቄ እና የኑሮ ውድነት ችላ መባሉ ጥርጥር ውስጥ የሚገባ አይደለም። እነዚህ አርቲስቶች በትኩረት ካየናቸው ይህን ጉዳይ በደንብ ነው የሚሞግቱት። ውበት ከላይ እንጂ ከውስጥ የለም የሚለውን አይነት ትችት በመንግስት ላይ በተደጋጋሚ ሲያፈሱበት እንደነበረ የፖለቲከኞች የሚሆኑ እነዚህ አርቲስቶች በተደጋጋሚ ያፈሰውበታል። በመንግስት የውበት ፕሮጀክትና በህዝቡ መካከል ያለው ልዩነት ለማሳየት እንግዲህ አርቲስቶቹ በደንብ ተጠቅመውበታል። የእነዚህ አርቲስቶች የሙዚቃ ይዘት ከመንግስት ይፋ ትርክት በተቃራኒ የቆመ መሆኑ የሚያጠራጥር ቢሆንም እንግዲህ መንግስት ሀገር እየለማች ነው ሲል አርቲስቶቹ ሀገር እየፈረሰች ህዝብ እየተፈናቀለ እና እያለቀ መሆኑን በተደጋጋሚ ገልጸዋል። እንደሰማነው አሁን ኢትዮጵያ በግስጋሴ ላይ ነች፣ ኢትዮጵያ እየመጠቀች ነች እያሉ ነው አይደል? ቴዲ ደግሞ ሀገር እየፈረሰ ነው እያለ ነው። እንግዲህ የእነዚህ አርቲስቶች ድምጽ በህዝብ ዘንድ ትልቅ ተቀባይነት ያለው መሆኑ በመንግስትና በኪነ ጥበብ ባለሙያዎች መካከል ያለውን ግንኙነት ውጥረት የነገሰበት እንዲሆን ማድረጉ ምንም ጥያቄ የለውም። እያባረረ ነው የሚገኘው። እንግዲህ ማስፈራሪያዎቹ፣ ዛቻዎቹ በጣም በርካታ ናቸው። ሙዚቃዎቹ የፖለቲካ ማኒፌስቶ ባይሆኑም እንግዲህ የህዝብን ብሶትና የመንግስትን ድክመት የሚያንጸባርቁ የህዝብ ድምጾች ሆነው እያገለገሉ መሆኑ የሚያጠራጥር አይደለም። እንግዲህ ይህንን እንደ ዋና ነገር አንስተን ወደ ሌሎች ጉዳዮች ስንመጣ ለምሳሌ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በሀገሪቱ የኪነ ጥበብ ሙያተኞች መካከል ያለውን ግንኙነት ምን ይመስላል ብለን ስናይ እንግዲህ የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ በሀገሪቱ የኪነ ጥበብ ሙያተኞች መካከል ያለው ግንኙነት እጅግ የተወሳሰበና በተቃርኖ እየተሞላና በጊዜ ሂደት የሚለዋወጥ ነው። ቀደም ሲል እንግዲህ የግንኙነት በዋናነት የፖሊሲና የድጋፍ ማዕቀፎች አሉት። ለምሳሌ መንግስት በቅርቡ የኪነ ጥበብ ዘርፉን እንደ አንድ የኢኮኖሚ አንቀሳቃሽ ሞተር በመመልከት የተለያዩ እርምጃዎችን ሲወስድ ይታያል። የሙዚቃን ኃይል ስለሚያውቅ ማለት ነው። የፈጠራ ኢንዱስትሪ ፖሊሲዎችን እንደ ለምሳሌ በመጋቢት 2026 አሁን ባለፈው ማለት ነው ወይም በእኛ በ2018 መጋቢት ላይ መንግስት በዘርፉ ያሉ የባለሙያዎችን መብት ለማስጠበቅ የመሰረተ ልማት እና የገበያ ትስስር ችግሮችን ለመፍታት የሚያስችል አዲስ ፖሊሲ ይፋ አድርጓል። እንግዲህ ብሔራዊ ውይይቶችንም ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት ከሁሉም ክልሎች ከተውጣጡ አርቲስቶች ጋር በቤተ መንግስት ውይይት በማድረግ ጥበብን ለሀገር ግንባታና ለብሔራዊ አንድነት ያለውን ፋይዳ አጽንኦት ሰጥቶ በተለያየ ጊዜ ሲናገር ነበር። እንግዲህ እንደ አድዋ ድል መታሰቢያና የጥበብ ሳይንስ ሙዚየም ያሉ ፕሮጀክቶችንም በማስፋፋት እንግዲህ ጥበቡን አሳድጋለሁ ለማለት ይሞክራል። የፖለቲካ ተሳትፎን በተመለከተ የመንግስት ደጋፊ የሆኑ አርቲስቶች በፖለቲካው መድረክ ንቁ ተሳትፎ እንዲያደርጉ ተጠይቋል። የምርጫ እጩነትም ጭምር እንደነ ካሙሱና በሻቱ ያሉ ታዋቂ ባለሙያዎች ለብልጽግና ፓርቲ እጩ ሆነው እስከ መቅረብ የደረሰበት የፖለቲካ ቁርጠኝነትን አሳይተዋል። በብሔራዊ ዘመቻዎችም እንግዲህ በሀገር ህልውና ጊዜ የታየው የእብደቱ ዘመን ማለት ነው የሚታወቅ ነው። ለምሳሌ በገበታ ለሀገር ፕሮጀክት ላይም የተሳተፉ በጣም በርካቶች አሉ።
እነዚህ በመንግስት ቆም የተሰለፉ ናቸው። ትችትና ተቃርኖን በተመለከተ ደግሞ እንግዲህ ከመንግስት ጋር የሻከረ ግንኙነት ያላቸው ቀደም ሲል ያነሳዋቸው አርቲስቶች ማለት ነው እንደ ቴዲ አፍሮ ያሉት የዲሞክራሲ ምህዳር ጥያቄ ወዘተርፈ የሚያነሱ ማለት ነው። በአጠቃላይ የመንግስትና የአርቲስቶች ግንኙነት በሁለት ጎራ የተከፈለ መሆኑ ምንም ጥርጥር የለውም። ጎራ ልየታው ግን ይለያያል ስንል በመንግስት በኩል ያሉት ፈጽሞ ጭፍን የሆኑ ህዝብ ቁስልና ሰቆቃ የማይገባቸው ብለን ልንገልጻቸው እንችላለን የእውነት ለመናገር ማለት ነው። በተለይ ይሄ ለእጩነት የቀረቡት እንደ ዜጋ መብት ቢሆንም ግን ሀገርና ህዝብን እየጨፈጨፈ ያለ አካል እጩ ሆኖ መቅረብና በዛ የመንግስት መዋቅር ውስጥ ለመካተትና የካቢኔ አባል ለመሆን መሞከር ፈጽሞ የተሳሳተ መሆኑ ምንም ጥያቄ የለውም። ምክንያቱም ሙዚቀኛ የህዝብ ነው እንጂ የመንግስት ንብረት ሊሆን አይገባውም። አርቲስት ስራዎችን የሚያቀርበው ለህዝብ ነው፣ የሚሰራውም ለህዝብ ነው። ማበረታቻውም ሆነ ሀብቱ ህዝብ ነው። ያው በተደጋጋሚ ይሄን እነሱም ይነግሩናል፣ እኛም እናውቃለን መቼም ይሄንን። ስለዚህ ከዚህ አንጻር በተለይ ለመንግስት እያደሩና በአውደንዳይነት የተካተቱት አርቲስቶች የነገ ማረፊያቸው የት ነው የሚለው አጠያቂ ነው የሚሆነው። ለዛሬው እንግዲህ ይህንን ሀሳብ ላቀርብላችሁ ፈልጌ ነው። ሰርክላውያን ስለ ተከታተላችሁኝ አመሰግናለሁ። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነታችሁን አጽኑ እላለሁ እንደተለመደው ሁሉ ማለት ነው።